አንስቅም አላላችሁም? እሺ የሆነ አይነት ልንገራችሁ። ይሄ ውሸሸት ነው። የሆነ አይነት ልንገራችሁ። እንትን እኮ ነው እንትን የሆነ አይነት ገብርኤል እኔ የሆነ አይነት ልንገራችሁ። አሁን ከትናንት ወዲያ ማለት ነው ከትናንት ወዲያ ከዛ የሆነ ነገር እንጀራ ላመጣ ወጥቼ ማለት ነው በሉ ልንገራችሁ። እንጀራ ላመጣ ወጥቼ እንጀራ ላመጣ ወጣሁና ማለት ነው የሆነ ሰውዬ ከዛ የሆነ ሰውዬ ጠዋት ነው ብር ሰረቀኝ። ብሬን ሰረቀኝ። ማሮች ያታለለኝ። እኔ ሂጅ ገዝቼ ላጣልሽ አንቺ እዛ ወዲያ ተምታጅ ብሎኝ ብሬን ይዞብኝ እዛ ድረስ ለምን ትለፊያለሽ? አቧራ አይንካሽ እና እኔ ልገዝቼልሽ ልንጣ ብሎኝ ዝርዝር የለኝም ነበረ ሰጠሁት። ከዛ በዛው ይዞ ቅርት እኔ ምሳዬን ምራጤንም ሳልበላ ቅርት ማኖች በጣም ብዙ ነው። ዝርዝር ስለሌለኝ 15 ብር ነው የሰጠሁት። በጣም ብዙ ብር ነው ግን ዝርዝር ስለሌለኝ ነው 15 ብር የሰጠሁት። እራት አምጣ ተባልኩ። እራት አምጥቼ እራት አምጣ ተባልኩ። ለእራት ነው የምትፈልገኝ? ይኸው ሁሌ ነው እራት ካመጣ በኋላ ምን እናደርጋለን? ወደ ቤታችን ቴዲና ወደ ቤታችን እግዚአብሔር ይስጥልን ያለመዛቸዋለን። አሁን እንግዲህ ሰው ያለ ቤቱ አያድርም። እንሂድ እንግዲህ እኛን እንግዳ አርግተው ሂዱ ከቤታችን የሚሉበት ቀን ይምጣ። ችግር የለውም ማሮች። አትዝጊው። ለምን አልዘጋውም? ኧረ እባካችሁ ሴቶች እኮ ነኝ። ብቻዬን እኮ ነው የማድረው። እነሱ ከሄዱ ከዛ አንድ ቀን ያው አንድ እንሆናለንና አዎ ማርያምን ከዛ ውጪ ለምን ባንድ እንሆናለን? ጥሩ አይደለም። አሪያ መሆን ፈልጋለሁ ያልኳችሁ ለዚህ ነው። እሺ
ማንም ሴት ብትሆን እንደፈለጋችሁ ከራይተን ነው የምንኖረው። በአንድ የምንሆን ከሆነ ግን አንከፍልም። ለምን እኔም እከፍላለሁ፣ እሱ ይከፍላል። ስለዚህ መረዳት ያለባችሁ ነገር አንዳንዴ እናንተ በፈለጋችሁት መልኩ ትረዱታላችሁ ሁሉንም ነገር እና በነገራችሁ ላይ በጣም ጎበዝ ልጅ ነው ማርያምን። በጣም ላይክ ወንድ ልጅ አሁን ብዙ ነገሮች ያስባል። ጥቅምን፣ ሴትነትሽን ለመጠቀም፣ ገንዘብሽን ለመጠቀም ብዙ ነገር ያስባል። ስለ ገንዘብ ምንነት ምንነት አያውቅም። መድኃኒዓለምን በቃ የሚያስደስተው ነገር እሱ ነው። ገባችሁ? እና ሲቀጥል ደግሞ ሴትነትን የሚጠቀም አይነቱ እንደሌለም ጎበዝ ነው። እና ብዙ ሰው በቃ ሜንሽን እያደረጋችሁ የሆነች ልጅ ያለች የምታለቅስ እና እሷን የኔን ፎቶ እየለጠፋችሁ ብዙ ሰው ሜንሽን ታደርጉኛላችሁ። እንዳስተሳሰባችሁ ነው፣ እንዳረዳዳችሁ ነው። እና ደግሞ ሴት የምታስከብረው ራሷ ናት። ከዘቀጠቻው ትዘቅጣለች። መስሎ ለታያት ነገር ግን ትሞታለች። ይሄ ነገር ትክክል ነው ብላ ካለች ላመነችበት ነገር አንገቷን ትሰጣለች። ገባችሁ? እስከ የትኛውም ድረስ ልትፋለም ትችላለች። ማርያምን እኔ ላመንኩበት ለወደድኩት ሰው ማንም ምንም ጋር ሊሆን ይችላል። ገባችሁ? እንኳን ይሄን አይደለምና ስለዚህ ብዙ የሚንጫጩ ሰዎች አሉ። ለእነሱ ላፋቸው ለከት እንዳበጁ ነው እኔ እዚህ የመጣሁት እንጂ አብሮ ለመኖር አይደለም። እሺ አብሮ መኖር ደግሞ ኢንሻአላህ እግዚአብሔር ያውቃል፣ አንድ ቀን አብረን እንኖራለን። አይ ይሄን መልስ የምመልሰው በቃሽ የምትሉ ልጆች ይሄን መልስ የምሰጣቸው ለእነማን እንደሆነ ታውቃላችሁ? ሜንሽን ያደርጉኛል ብዙ ሰዓት። የሆነ የምታለቅስ ልጅ አለች እና ፎቶ ለጥፎ የኔን ነገ ነገር አለና እንደዛ ነው ለምን ይሄዳለን በር ትዘጊበታለች የምትሉ በጣም ጎበዝ ልጅ ስለሆነ ነው። እሺ ማምላክ ምስክሬ ናት። ይኸው ማተቤ አንድ ቀን አስቤው አላውቅም። ጌሙን ፕሮፋይል አደረጉ፣ ቪዲዮ አልሰራሁኝ። ልጆቼ ናቸው ቪዲዮ የሚሰሩት። አንድ ቀን እንኳ የጌሙ ለታ ማታ ልጫወት ቀን ላይ ቪዲዮ ሰራሁ፣ ቪዲዮ ለቀኩ። ቪዲዮ ተሰርቷል። ሰዓቱ ጥቅሙ አይገባኝም። ገባ የብር 30 ምናምን እስከምገባ ድረስ ጥቅሙ አይገባኝም ነበር እና ለብዙ ልጆች እጅ አውርጃ ያለውኝ። እሱንም አይዲ ሰጥቶ መቀበል አይደለም ግን መቶ ታብታብ ማስደረግ ራሱ ትልቅ ነገር አለው። አንድ ሰው የለም። ቤታዩ መጣች፣ በቃ ቤታዩ ንግስቷ እና ደግሞ ምናምን ከዛ በቃ ልጆቼ ናቸው አድምቀውኛ ዋሉት። አድምቀውኛ ማርያም ምን ለምንድን ነው የማይባለው? ታብታብ ሲባል እኮ ህጄ ነው ቁጭ ብዬ በአብሬ ታብታብ ማስደርገው። አንድ ሰው እንኳ አድምቆኝ መዋል ይጥፋ። እዛ ግን እግዚአብሔር ይመስገን። አንደኛ ነገር የዋህ ሰው ማንም ይክፈው ማንም እንደፈለገ ያድርገው፣ ፈጣሪ አይክፋ። እና ብዙ ሰው ታዝቤ ያለሁ ማርያምን፣ ብዙ ሰው ጊፍታሮች እንኳ ውዷ እህቴ ትንሿ የኔ ልጅ እኔም ተከፋሽብኝ እንዲ አንደኛ አዲስ አበባ አይደለም፣ ሁለተኛ ጨዋታ እየተጫወክ አይደለም፣ ሶስተኛ ለአንተ ሰፖርት ማድረግ ሲገባኝ አንተ ለእኔ ጭራሽ አላሰብንም ሲሆን ገዝተ ላይ መጣ ትቀመጣለህ ብዬ አስቤ ነበር እንጂ ማርያምን እንኳን አይደለም ለእኔ ልስ እንደዚህ ልታወርድ ቀርቶ ለአንተ ነበር። እኔ የኔ እኮ ልባም ነች፣ የኔ እኮ አስተዋይ ነች። ለአንተ ነፍጣም ሲጀመር የኔ እህት ትለያለች። ዝም ብላ አይደለም ሰው የሚወዳትን በምክንያት ነው። እቺ ሴትየው ሕፃን ትሁን እንጂ አስተሳሰቧ የአሮጊት ነው። የኔ ወንድሟ ያለውበት ሁኔታ ታውቃለች። እኔ ከዚህ በፊት ለእናት ወይም ለእናትና አባት ምን ይዘህላቸው እንድትሄድ ምን ላርግልህ ብላይ ታውቃለች። እኔ ግን ችግር የለውም እኔ ልጃቸው አለው ብያት አውቃለሁ። እች ሴትዮ እኔ የምወዳት በምክንያት ነው። አዳኛችሁ የምትባለው መሀይማን እኔ ትናንትና አኮራችሁ እያልኩ ነው። ልሂድባቸው ትንሽ አዳኞች የምትባሉ ቆይ አንዴ ላስላስ ላርጋቸው።
አዳኞቹ የምትባሉ መሀይማን እምቡጣም ቡቡጣም ግጥጣም ሩጥንጣም ትናንትና ቆራችሁኝ። ለዚች ሴትየው በማህበር አዳኞቹ የሚባል ክፍለ ጦር ትናንትናው ኦፕሬሽኑ ሰርቷል። አዎ አሜሪካ አይደለም የምትኖረው። አዳኞቹ ክፍለ ጦር አሜሪካ አይደሉም፣ ለንደን አይደሉም፣ ሌላ ሀገር አይደሉም። ሳውዲ አረቢያ ቁጭ ብሎ በላባቸው ጠብ አድርጎ ሰርተው ግን ለዚች ውድ እህቴ ግን ላሳዩት ታሪክ ከኢትዮጵያ እንኳን ያወረዱልኝ ልጆች አሉ። ጌታን የሰው ፍቅር ይስጥ እንጂ ወደ 4 ነው ምናምን አንበሳ ያሉት ራሱ አጠራቅመው እንትን ብለዋል። አንበሳ ገዝተው ነው ያወረዱት። የሰው ፍቅር ይስጥ ገብርኤል 8 ፍላወር ሲል ተስፋ ቆረጡ። በቃ ከዚህ በኋላ ምንድን ነው? እና አዳኞች የሚባለው ክፍለ ጦር እንዴት መያዝ ይቻላል? እኔን አይወዱኝም እንዴ? ከዚህ በኋላ እንዴት ይውደዱኝ? ምን ለያዝ እንጂ እኔም ኮኮብ የለኝም። እኔ ሰው አይወደኝም። የኔን ከፍታ የማይፈልግ ሰው ባለ አንዳንድ ሰው አለ። እነዛም ባየው ቁጥር እየበዛ ነው የሚሄደው። ወዳጀ እየበዛ አሁንማ ፕሮፋይላቸው ተሰርቶላቸዋል። ያን ፕሮፋይል ንስር ነው ግን ቆይ ንስር ነበር ያልኩት እኔ። ያን ፕሮፋይል ያደርጋሉ። ዲምጥ እንደዚህ ችለ ኩሽ የሚል አይኖርም። እና ደግሞ ማለት ነው አንድ ሰው እኔ ትናንትና እዛች ጌም ላይ ያልተገኘ ቤት ሂዳችሁ ስታረጠርጡ ባያችሁ አንዳንድ ቻርጀር ነው ሁላችሁም ላይ የምጨርሰው። አንድ ሰው ቤት ድርጅ ትሉና አንዳንድ ቻርጀር ማሮች አላቃችሁም፣ አታውቁም። ተበሳይተዋል። እኔም እኮ አልተገኘሁም። አንተማ ማሬ እያስረዳኋቸው እኮ ነው። ገጠር ነው የወረደው ምናምን እያልኳቸው ሂጅባቸው እንዳይረሱት እንዳታስጠብጅ ሂጅባቸው። አይሆንም ሂጅባቸው። እኔ አልፈልግም። እኔ እሄዳለሁ ወላሂ እሄዳለሁ። ንገረኝ እና ማሮችዬ አንድ ሰው ቤት ማርያምንም አንድ ሰው ቤት እንዳትሄዱ። እኔ ንፍጣሞች ከሰው ዝቅ የምል መስሏቸው ሌላ ሰው ቤት ሲያረጠርጡ አይቻቸዋለሁ። እኔ ቤት አንድ ሰው ሳይመጣ ቀረ። ብጣሻ ሰውን ለመረዳት ሰውን እንትን ለማለት እኔ ጌሙን ስሚኝ ትንሽዋ እኔ ጌሙን አላየሁትም። እኔ ጌሙን አላየሁትም። በርግ ምን አየሁ መሰለሽ ሪከርድ ላይ ኬክ ምናምን ሲያዩ እንዴት ደስ እንዳለኝ። በቃ ያ ሾካካ ወደድኩት ወላሂ። አቅፎሽ ምናምን ሳይ በቃ ይሄ ሰውዬማ በቃ ልሄድበት አልኩ። እኔ እንደዛ ነኝ። በአንዴው በቃ አልኩ 4 ሰው ነው ምናምን 3 ሰው ናቸው። መጀመሪያ ላይብ ላይ ስገባ ያየኋቸው ያ ቤት ተጠራቅመው ያንን ይዘው አላየሁም። እኔ ቁጭ ብዬ ልጫወት እንደዛ ፀጉር ቤት ነበር የዋልኩ ስሰራና አላየኋቸውም። ማታ ነው የገባሁት። ከዛ ገባሁ እኔ ቤት መብራት ጠፍቶ ነበረ። ቦቼ ቤት ሄድኩኝ። ከዛ ቦቼ ቤት እየተጫወትኩኝ እያለ ጌሙ ልቅ ሲል ማለት ነው ትችላለች እያሉ ሲገቡ ከው ያልኩት በቃ ከው የእነሱን ተወውና ደግሞ አዳኞቹ በቃ አንድ ጌም ቢሆንላቸው ይታገሉ ነበረ። ማርያምን 2 ጌም ሆነባቸው። እምቢ አለች ሴትዮቱ። 2 ነው የሚሆነው ብላ ጌሙ አሸንፈሽ ነው ተሸንፈሽ ነው ሴትዮ? ምንድነው ማሬ? ወላሂ ሌላ ሴት መሰልሽ እኮ ደግሞ 2 ዓለም ሴት እንዴት ትሆናለች? እዛኛው ሌላ እዚኛው ሌላ እዛ ሌላ የሆነ እኮ ምንም። በእርግጥ እኔ ምንም አይነት ኮስሞቲክስ አልተጠቀምኩም፣ ግን ደግሞ ሴት ልጅ ማንም ከሚሆነው በላይ መሆን ትችላለች። የሆነ ሲያብጠቀጥቁኝ የሆነ በቃ አለ አይደለ የሆነ ነገር ሲያረጉ ሁኜ ማሳየት ስለፈለግኩ ነው። ገባ? እና ማንም ሴት አሁን ሊያውደቀድቋት፣ ሊጥሏት፣ ሊያራክሷት ይችላሉ። ግን ማንኛውም ሴት እንደሚዋበው ወዲያ ብትዋብ ከዛ ከሴቶች አታንስም። እና ለማስተማር ያክል ነው። መቅበጥም እችላለሁ ምናምን
ስለዚህ እኔ ደግሞ በተግባር ነው ማሳየት የምፈልገው። ራሴ ላይ እየሰራው ነው ማሳያቸው ራሴ ላይ